hello ዛሬ የምናየው የኮንትሮል ስትራክቸር ወይም ደግሞ ሉፒንግ እና ሌሎችም ይሆናል ማለት ነው። let's get back to our work. Operators control flow like loop ምንድነው conditional statement ምናምን የሚለው ነው ያለው። operators ለምሳሌ ይሄ ቢኖረን ይሄ 4 times 3 something የሚል ስቴትመንት ቢኖረን ብዙ የተለያዩ ሰዎች የተለያየ ሪዛልት ነው የሚሰጡን። ኮምፒውተር ላይ ደግሞ ትራይ ብናደርገው የተለያየ ሪዛልት ይኖረናል። for example 9/2 የሚለውን ስንሰራ let's say ኛ የምናስበው 9/2 4.5 ብለን ነው፣ ኮምፒውተሩ የሚያስበው 4 ብሎ ነው። it's amazing ሪዝኑ ምንድነው የሚለው ነገር እናያለን ማለት ነው። ኦፕሬተር ላይክ ሁለት የተለያዩ ኦፕራንዶች አንድም ሊሆን ይችላል ሶስት በመውሰድ ኦፕሬት የሚያደርጉ ወይም ደግሞ ሪዛልት ሪተርን የሚያደርጉልን ነገሮች ዳርኮል ኦፕሬተሮች ይባላሉ። ኦፕሬተሮች ፕሪሲደንስ አላቸው። 3-4 ኦፕሬተሮች አንድ ስቴትመንት ላይ ሲመጡ ቅድሚያ የትኛው መሰራት አለበት from left to right ነው ላይ right to left የሚለው ነገር that's called precedence and then እሱን እንከተላለን ማለት ነው። ፕሪሲደንሳቸው ይሄ ነው እንግዲህ always bracket ካለ in a statement እሱ ይቀድማል። post fix ማለትም ለምሳሌ x++ + y የሚል ነገር ካለ x++ ቅድሚያ ይሰራል ማለት ነው። ወይም x - የሚል ሊኖር ይችላል። anyway post fix then ከተሰሩ በኋላ then the next prefix ይሆናል። then this arithmetic operators የምንላቸው multiplication division modulo then addition and then subtraction and then ሌሎችም ከታች የሚቀጥሉት ይመጣሉ ማለት ነው። and bitwise and logical and የምንላቸው this one and this one ያልን የምንልበት ማለት ነው። ላይክ ሁለት እና ከዛ በላይ ስቴትመንቶችን ኮምፔር ማድረግ ስንፈልግ ኤክስፕሬሽኖችን ትሩ እና ፎልስ መሆናቸውን ይሄን ኤንድ ኦፕሬተር እንጠቀማለን ኦር ኦፕሬተር ልንጠቀም እንችላለን። እዚህ ኤንድ ላይ ሁለቱም ትሩ ከሆኑ ነው ኮንዲሽኑ ትሩ የሚሆነው። ኦር ላይ either of them ትሩ ከሆኑ ግዴታ ሁለቱም መሆን አይጠበቅባቸውም። ፎልስ ሁለቱም ከሆኑ ትሩ ይሆናል ማለት ነው። but at the same time ሊመጡ ይችላሉ እነዚህ ኦፕሬተሮች። for example multiplication and division at the same time or modulo operator remainder operator at the same time ቢመጡ አንድ ስቴትመንት ላይ እንዴት ነው የምንሰራው ነው። ቅድሚያ የነሱን ፕሪሲደንስ ላይ ያላቸውን ብቻ እንወስድና የነሱን ፕሪሲደንስ ያላቸውን በሙሉ እንወስድና እነሱን ብቻ ቀድመን ሌፍት ራይት እንሰራለን። ከዛ ቀጥለን አዲሽን ሰብትራክሽን ካለ ቀጥለን የነሱን እንሰራለን ማለት ነው። but here addition አንድ ነገር ይሰራል አድ ያረጋል ኦር ደግሞ ኮንካትኔሽን ይሰራል። ለምሳሌ በደብል ኮቴሽን ውስጥ አበበ ወይም ደግሞ ፕላስ ብለን 2 ብንል በደብል ኮቴሽን ውስጥ አበበ 2 ሆኖ ይመጣል ማለት ነው። ነገር ግን 2 + 3 ካል 5 ነው የሚመጣው። ደብል ኮቴሽን ውስጥ 2 + 3 ካል አንዱን እንደ ስትሪንግ ማለት ነው ሪዛልቱ የሚሆነው 23 ነው የሚሆነው። ስለዚህ አንደኛው ስትሪንግ ከሆነ አዲሽን ላይ ኮንካትኔት ነው የሚያደርገው ላይክ አንድ ሲደመር አንድ 2 ያደርጋል። አንደኛቸው ደብል ኮቴሽን ውስጥ ከሆኑ ግን 11 ነው የሚሆነው ሪዛልታችን ማለት ነው። ሞር ዲቴል እዚህ ላይ ያሉ ሞር ኮንካትኔሽን እንዴት ነው የሚሰራው and everything የሚለው ነገር ማለት ነው። ሞር ዲቴል ስለ ኦፕሬተሮች we don't have to waste። ኦፕሬተሮች ሲሰሩ አንድ ትልቅ ፕሮብለም አለ። one of the operand ደብል ከሆነ ሪዛልቱ ደብል ነው የሚሆነው by the ምሳሌ 3.5 times 6 ሪዛልቱ ደብል ነው የሚሆነው። አንደኛው ፍሎት ከሆነ and the other one could be integer ከሆነ ሪዛልቱ ፍሎት ነው የሚሆነው። አንደኛቸው ሎንግ ከሆኑ ሌላኛው ከዛ ያነሰ ዳታ ታይፕ ከሆነ ላይክ ሳይዙ ኢንት ወይም ሾርት ከሆነ ሪዛልቱ ሎንግ ነው የሚሆነው። አንደኛቸው ደብል ሆኖ አንደኛቸው ፍሎት ከሆኑ ሪዛልቱ የሚሆነው ትልቁ ነው የሚይዘው። ከአንድ ወደ 3 ነው የምንሄደው 1 2 3 4 ያን። ስለዚህ ደብል ትልቁ ደብል ነው። ስለዚህ ደብል ነው የሚሆነው ላይክ 2.5 times this is double 3.65 f ካልን ሪዛልታችን የሚሆነው ደብል ነው የሚሆነው ማለት ነው even if 3.5 f ፍሎት ቢሆንም ማለት ነው። but here ሁለቱም ኢንቲጀሮች ከሆኑ ሪዛልታችንም ኢንቲጀር ነው የሚሆነው። አራተኛ ላይ ያለው ለምሳሌ 5 ሲደመር 4 9 ነው የሚሆነው ኢንቲጀር ነው ሪዛልቱ። ሜቢ 20 ሲባዛ በ5 ሪዛልቱ 100 ነው that's even ኢንቲጀር ነው።
ነገር ግን 6 ሲካፈል 4 ለምሳሌ ያክል የሚሆነው መልሱ 1 ነው። ሁለቱም ኢንቲጀር ስለሆኑ 6ም 4። ስለዚህ አንዳንዴ ስናካፍል ሮንግ የሆነ ሪዛልት ይመጣል። ኦኬ ስለዚህ ምንድነው ማድረግ ያለብን ካልን አንደኛቸውን ደብል ማድረግ 6.0 ኦቨር 4 ወይም ደግሞ 6 ኦቨር 4.0 ኦር ደግሞ 6.0 ኦቨር 4.0። ስለዚህ እንዲህ አይነት ነገር በጣም ኮመን ነው። ሶ ዩ ሃቭ ቱ ቴክ ኬር ስፔሻሊ ዲቪዥን ላይ ነው አፕላይ የሚሆን ይሄ ነገር። እዚህ ላይ ካይንድ ኦፍ ኤግዛምፕል አለ 18 ኦቨር 8 ኤክስ ላይ የሚቀመጡ 0.0 ነው። ምክንያቱም መጀመሪያ የሚሰራው 18 ኦቨር 8 ይሰራል፣ ሪዛልቱ ኤክስ ላይ ይቀመጣል። የነዚህ ሪዛልት የሚሆነው 2 ነው። ደብል ስለሆነች ኤክስ ላይ ሲቀመጥ 2.0 ይሆናል ማለት ነው which is the wrong one. Division by 0 is a logic error ይላል። Of course that's not a logic error. There is something called exception. Anyway ኦፕሬተር ምንላቸው ዩናሪ ኦፕሬተር ምንላቸው አሉ። ፖዚቲቭ፣ ኔጌቲቭ፣ ፕላስ ፕላስ ላይክ በአንድ መጨመር፣ ማይነስ ማይነስ በአንድ መቀነስ፣ ከፊትና ከኋላ ይለያሉ። ለምሳሌ ሪዛልት ፕላስ ፕላስ versus ፕላስ ፕላስ ሪዛልት ሁለቱም አንዳንድ ነው የሚጨምሩት። ልዩነቱ ለምሳሌ x equals ሪዛልት ፕላስ ፕላስ ብንል ሪዛልት 10 ካላት x ሚኖራት 10 ነው፣ ሪዛልት 11 ትሆናለች። መጀመሪያ የኦልዱን ሪዛልት ነው ቦታው ላይ የሚተካው እና ከዛ በኋላ ነው እሷን ሪፕሌስ የሚያደርግ። x equals ፕላስ ፕላስ ሪዛልት ብንል ሪዛልት 10 ከሆነች መጀመሪያ ሪዛልትን 11 ያደርጋል፣ x ላይ አዲሱ ቫልዩ ይቀመጣል ማለት ነው። so kind of like this ነው። ዘግይቶ መጨመር እንደማለት ነው። እዚህ ላይ ያለላችሁ ኤግዛምፕል እዚህ ላይ ያለለ ሪዛልት 1 ነበር፣ ማይነስ ማይነስ ያደረገው እንዴት ነው ፕላስ ፕላስ ያደረገው የሚለው ዲቴል አለ። ፎር ኤግዛምፕል ሪዛልት ማይነስ ማይነስ ስንል የሪዛልት ቫልዩ 0 ይሆናል። ሪዛልት የምታወጡ 0 ነው የሚሆነው። ሪዛልት ፕላስ ፕላስ ስቲል 1 ነው የሚሆነው። ልዩነቱ እንደዚህ ነው። ሪዛልት ኢኳልስ ማይነስ ሪዛልት ኔጌቲቭ። ኦኬ that's ኔጌቲቭ ሲሆን ምናምን ነው የሚያሳየው። ኦኬ ፕሪቪየስሊ ስለ ዳታ ታይፕ አይተናል። ቡሊያን ዳታ ታይፕ ትሩ ፎልስ ለማለት ይጠቅመናል which is another type. by the way ዳታ የምናስቀምጠው ሊተራልስ የሚባሉት ወይም ዳታ ታይፖች የምናስቀምጣቸው either ኢንቲጀር ነክ ነገር ነው የሚሆኑት or floating point or string or it could be character, a single character ሊሆን ይችላል ማለት ነው። okay let's see it here. i 3 ናት ፕላስ ፕላስ 24 ሆናለች። እዚህ ጋር ትወጣለች። ፕላስ ፕላስ አይም ካረግን ያው ነው፣ ልዩነት የለውም። ልዩነት የሚመጣው እንደዚህ አይነት ቦታ ነው። ሲስተም ዶት አውት ፕሪንት ፕላስ ፕላስ አይ ስንል አይ 5 ነበረች በአንድ ተጨምርና 6 አዲሱ ቫልዩ ለስቴትመንቱ ይሰጣል። 6 ይወጣልናል ማለት ነው። አይም 6 ሆናለች። ፕላስ ፕላስ አይ ካልን ግን እዚህ ጋር አይ 7ቱና ከዛ ለስቴትመንቱ አይደለም ይሰጥ። መጀመሪያ የኦልድ ቫልዩ አይ which is 6 ለስቴትመንቱ ይሰጣል። ስለዚህ የሚወጣልን 6 ነው። ግን at the same time እዚህ i++ የሚለው ላይ 6 ሲተካ አይን ቫልዩ 7 ያደርጋታል። ስለዚህ i ቫልዩ 7 እዚህ ስቴትመንት ላይ 6 ለራሱ ቆየት ብሎ ይጨምራል፣ የፕሪቪየሱን ይዛል ማለት ነው። this is one of the best examples here. y5 ነበረች መጀመሪያ ++y የሚላለ እንደዚህ አይነት ሲገጥም መልቲፕል የሆኑ ፖስት ፊክስ ኦፕሬተሮች ሲመጡ ሌፍት ቱ ራይት ነው ኦር ራይት ቱ ሌፍት ነው የምንሰራው። ዝም ብለን እንዳለ ከሰራ ነው ሮንግ ይሆናል። ስለዚህ ፕሪሲደንስ ላይ ያስፈልገው ለዚህ ይሆናል even the same ኦፕሬተሮች ማለት ነው። ኦኬ እነዚህ የምናውቃቸው ናቸው። double equals, not equals, greater than equal to, less than or equal to በጣም እንጠቀምባቸዋለን on the future። በጣም ቫልዩ አላቸው ምክንያቱም እኩል ነው አይደለም ይበልጣል ያንሳል በጣም ነው የሚያስፈልጉት። ኦኬ ፕሬሲደንስ ቴብል ላይ ሄደን ማየት እንችላለን የትኛው እንደሚቀድም ማለት ነው። እዚህ ላይ እንደምታዩት ኦኬ እዚህ ላይ if else ምናምን የሚላለ ኮምፔር ሲያደርግ ነው and then ቫልዩ 1 እና 2 እኩል ከሆኑ እኩል ካልሆኑ ቫልዩ 1 ከበለጠ ቫልዩ 1 ካነሰ ቫልዩ 1 እና 2 እኩል ከሆነ ቫልዩ 1 ካነሰ ወይም እኩል ከሆነ ነው የሚለው ማለት ነው። ኦኬ ሞር ላይክሊ እነዚህን ስቴትመንቶች ወደ ኮንትሮል ፍሎ ላይ ነው አፕላይ የምናደርጋቸው ሉፕ ላይ ማለት ነው። ሞስት ላይክሊ ብዙ እንጠቀማቸዋለን። አንዳንድ የፕሮግራሚንግ ላይ እንግዲህ ወይም ደግሞ እዛ ቅድም ሌላ ቪዲዮ ላይ ያየነው ላይ ስቴትመንቶች መቀነስ፣ መደመር፣ ማባዛት፣ ማካፈል ብቻ ላይሆን ይችላል ወይም ካሁን በፊት ባለነው ኦፕሬተር ብቻ ሜቢ የሆነ ስቴትመንት እንዲሰራላችሁ ይሄ ኮንዲሽን እንዲ ከሆነ እንዲሁ እያላችሁ የምትሉት አለ። ወይም ደግሞ እዛ አልጎሪዝም ስናይ
ይሄ ቫልዩ ግሬተር ዛን ዲስ ዋን ነው yes ከሆነ እንደዚህ ስራ ኖ ከሆነ እንደዚህ ስራ ኖ ከሆነ ደግሞ እንደዚህ ቼክ አድርግና ትክክል ከሆነ እንዲቀጥል ያልን ምንለውን እንዴት ነው ወደ ፕሮግራሚንግ የምንቀይረው ነው that's a big deal the answer is conditional statementዎች ምንላቸው ወይም if else switch ምናምን አሉ ይመጣሉ or ደግሞ ባለፈው እንዳይነው looping የሆኑ ስቴትመንቶች አሉ አንዳንዴ ተደጋጋሚ የሆኑ ለምሳሌ I less than 50 እስከሚሆን ድረስ ሰም ያረክ አይን ኢንክሪመንት ያረክ ደጋግመህ ስራ ምን ነው ወይም ሮቴሽናል የሆነ እዛ ባለፈው ኤግዛምፕል ላይ ያለው ማለት ነው ኦፍ ኮርስ እዛ ኤግዛምፕል ላይ ያልተናገርኩት ነገር ታች ላይ ኤክስትራ የሆኑ ዲዩቲዎች የተጻፉ አሉ ላይክ some kind of as an exercise የተቀመጡ ለምሳሌ sum of odds sum of evens sum of some number multiples for example sum of 13 multiples sum of የሰባት መልቲፕሎች እስከ 1000 የ200 መልቲፕሎች እስከ 2000 ስንት ናቸው ብሎ ማወቅ ወይም ደግሞ የ21 መልቲፕሎች እስከ 1000 ያሉ ስንት ናቸው እስከ 10000 እያለን ኤክሰርሳይዝ ማድረግ እንችላለን እዛ ላይ የተወሰኑ ሶስት ነገሮች አሉ sum of odds sum of evens sum of 13 multiples የሚላለ so it's kind of exercise እንዲደረግ የሆነ ነው ኦኬ እንደዚህ አይነት ሮቴሽናል ወይም አይተሬቲቭ የሆኑ ነገሮችን እንሰራበው there is something called looping and we'll see that ኦኬ ለምሳሌ እዚህ ላይ ስኮር ከ5 በላይ ከሆነ ግሬዱ A ይባል ካልሆነ C ይባል what is the sum of 1 up to 1000 or it could be even numbers 1 up to 1000 ወይም ደግሞ ከ1 እስከ 1000 ያሉ የ6 ብዜቶች or something ልንል እንችላለን something like this multiple of እንደዚህ ልንል እንችላለን ኦኬ እነዚህ ነገሮች በቃላችን እንግዲህ ያው ቁጭ ብለን ካልኩሌት አናረጋቸውም or ሲስተም ዶታውት አንልም using something in terms of algorithm ራሳችን አስበን መጻፍ እንችላለን ማለት ነው ፕሮግራም ኦኬ እንግዲህ ፕሮግራም ኤክስኪዩት ሲያደርግ sequentially ነው three types of statement execution አለ sequential like ከላይ ጀምሮ ወደታች እየሰራ ይሄዳል in between condition ሊኖር ይችላል እንዲ ከሆነ እንዲሰራ እንዲ ካልሆነ እንዲሰራ የሚል ይኖራል decision making statementዎች or somewhere ሲደርስ iterate እያደረገ ሊሰራ ይችላል looping statements somewhere branching statement የሚባሉ አሉ የሆነ ነገር ሲፈጠር አይተሬት ከሚያደርግበት ነገር ጥለውታ የሚል ነገር or አሁን አይተሬት እያደረግበትን ያለውን ራውንድ ቶውና ለሚቀጥለው ራውንድ ተመልሰ ስራ or የሆነ ሜተድ ጠርተን ከሜተዱ እየሰራ ነበረበትን ሜተዱን ጥሎ እንዲወጣ or return statement ልንጠቀም እንችላለን ማለት ነው እነዚህ በሙሉ ፕሮግራሚንግ ላይ አፕላይ ይሆናሉ every programming language ላይ ያለ ማለት እንችላለን ማለት ነው if ብለን if statements እንጠቀም ምንድነው ምንለው if እንላለን condition እንጽፋለን execute የሚሆኑትን ስቴትመንቶች እንጽፋለን one or more many statements okay if ብለን condition ስንጽፍ ከኮንዲሽኑ ይሄ ኮንዲሽን የምንጽፈው ምንድነው ከተባለ ኮንዲሽን ላይ የምንጽፈው ኤክስፕሬሽን ነው እንደዚህ ይበልጣል ከዚህ ያንሳል ከዚህ እኩል ነው ይሄና ይሄ እንደዚህ እኩል ከሆኑ ይያል ነው የምንጽፈው ስለዚህ previously ያየናቸው less than greater than double equal something ይያል እነሱን ስቴትመንቶች ነው የምንጽፈው ነገር ግን በጣም ፈኒ የሆነ በጣም ፕሮግራሚንግ ላይ ሚስ የምናደርገው ፖይንት አለ ይሄ ኮንዲሽን if ኮንዲሽን true ከሆነ ቀጣይ መስመር ላይ ስቴትመንት እንጽፋለን ስለዚህ true ካልሆነ መስመሩ ይዘለላል ማለት ነው ያ ኮንዲሽን true ከሆነ መልቲፕል ስቴትመንቶች at the same time true ከሆነ ኤክስኪዩት እንዲሆኑ ከፈለግን within a double quote ወይም ብሎክ ማድረግ አለብን ብሎክ ይባላል ከዚህ ብሬስ ከዚህ ብሌ ስለዚህ እዚህ ከገባ ሰርቶ ይወጣል ማለት ነው okay with example ብናየው የተሻለ ነው የሚሆነው let's create our own package java application ማለት እንችላለን so many projects አሉ project location መቀየር ይቻላል we can change our project name of course በኋላ እንደ package ነው ያገለግላል let's make it demo project locationአችን መቀየር ይቻላል it's fine create main class ማለት ትችላላችሁ ወይም መተው ትችላላችሁ okay project structure-ን ስናየው ይሄ ፕሮጀክታችን ፓኬጅ የምንለው ኮንሰፕት እዚህ ጋር ነው የሚመጣው ስለዚህ ይሄውን ዴሞቱ የሚለው ፓኬጅ ውስጥ ነው ማለት ነው okay ለዚህ by default ራሳችን ፓኬጅ ፈጠርን you can call it like folder ማለት ትችላላችሁ okay let's እዚህ ላይ እንግዲህ ፕሮግራማችን ኤክስኪዩት እንዲያደርግ public static void የሚለው ሜተድ ያስፈልገናል okay now ስለዚህ እዚህ ላይ ፕሮግራማችንን ስንሰራ ክላስ የሚለው ነገር መስት ነው ፐብሊክ የሚለው ግዴታ ነው መተው ትችላላችሁ
ክላስ ብሎ ክላስ ኔማችን መሆን አለበት አይደንቲፋየር መሆን አለበት ዴሞ ስፔስ አርጌ ቱብል ሮንግ ነው ይሄ ክላስ ኔም ሊሆን አይችልም because space is not included as an identifier ኦኬ ሜተዶች ዲፋይን ማድረግ እንችላለን by the way ለምሳሌ add የሚያደርግ ሜተድ something ማለት እንችላለን and then we will see that okay let's ሁለት ቁጥሮች ቢኖሩ let's say int x which is 90 maybe y የሚባል ቁጥር ሊኖር ይችላል ኢንፑት መቀበል ልፈልግ ይችላልው y equals ኢንፑት ለመቀበል ስካነር የሚባል ክላስ አለ ስለዚህ እሱን መጻፍ አለብን ስካነር የሱን ኦብጀክት መፍጠር አለብን ስካነር ኢንፑት የምንፈልገው ከኪቦርድ ነው system.in okay y equals in.next int ማለት እንችላለን okay ስካነርን አላውቀውም ይላል የት እንደሆነ መናገር አለብን ስካነር የሚባለውን ክላስ እንጠቀም ነው ቢልቲን ከሆነ ክላሶች ውስጥ እንላለን የት የተቀመጠ java.util የሚባለው ፓኬጅ ውስጥ ያለው ማለት አለብን ማለት ነው ኦኬ now it's fine አሁን x ይበልጣል y የሚለውን ኮምፔር ለማድረግ if x greater than y then ብለን መጻፍ እንችላለን ለምሳሌ ሲስተም ዊዛውት ብለን x greater than y የሚል ጽሁፍ እንፈልጋለን ኦኬ let's run it and x and y እናስገባለን 6 x is greater than y ይላል but let's run it again and let's give like 700 jump ይለዋል ምንም ነገር አይወጣም ምክንያቱም ይሄ ኮንዲሽን ፎልስ ስለሚሆን ማለት ነው ኦኬ congratulations የሚል ስቴትመንት ብንጽፍ ይሄ ስቴትመንት ኤክስኪዩት የሚሆነው even if እንደዚህ አስጠቅተን መጻፋችን ማተር ያደርግ በዚህ ኮንዲሽን ትሩ ከሆነ የሚሰራው ይሄ ብቻ ነው ኖ ሁለትና ከዛ በላይ ስቴትመንቶች በዚህ ኮንዲሽን ውስጥ እንዲሰሩ እፈልጋለሁ ካላችሁ አሁን ይሄ ትሩ ሆነም አልሆነም የምትሰራው አችናት ይሄ በቃ ትሩም ትሆናቱን ይሄ ይሰራል ይመስል the reason በኮንዲሽን ውስጥ አይካተትም በኮንዲሽን ውስጥ ሁለት ስቴትመንቶች እንዲካተቱ ብሬስ ከፍተን መዝጋት አለብን በቃ ይሄ ማለት ይሄ ትሩ ከሆነ እዚህ ውስጥ ያለ ብሎክ ውስጥ ገብቶ ስራ ይሰራል ፎልስ ከሆነ ያልፈዋል ማለት ነው ኦኬ ሉፕም ላይ አፕላይ ይሆናል ፌልስ ላይ ይሄንን ማወቅ አለብን if ካልንና መልቲፕል ስቴትመንት ኤክስኪዩት እንዲያደርጉ within that condition or jump እንዲያደርጉ ከፈለግን we can use this concept okay ስለዚህ this is declare and initialize a variable called date like z እንደዛ ከሆነች ነገር ይኖራል አንድ ኮንዲሽን እንግዲህ ካለን እንደዚህ እናረጋለን ጃቫ ላይ go to statement የሚባል የለም it's very funny in c++ it's already available ግን የሚገርመው ጃቫ ላይ go to የሚለው ስቴትመንት ባይጠቀምባትም reserved not for I don't know why maybe you can try if number equals to semicolon ብታረጉ ኤረር አይደለም ግን ምን ማለት መሰላችሁ number ይሄ ዝም ብሎ የተቀመጠ semicolon that's called ለምሳሌ እኔ እዚህ ላይ semicolon ባረግ null statement ይባላል ዝም ብሎ የተቀመጠ semicolon ምን ማለት ነው ይሄ ስቴትመንት ጽፍ ያለው ግን ምንም የማይሰራ ስለዚህ በዚህ ኮንዲሽን ውስጥ የተካተተው ይሄ ሲስተም ዶት ሳይሆን ይሄንኛው null statement እስከ semicolon ያለው ረም ብናረጋው እናየዋለን let's make x value like y value እንደዚህ እናርገው ከ90 ይበልጣል ኮንግራ የሚለው ይወጣል as you can see this one ማለት ነው how about the other one x greater than y የሚለውም ይወጣል ስለዚህ ዝም ብላችሁ አንዳንዴ ፕሮግራም ስንጽፍ semicolon እናረጋለን like if ብሎ semicolon የሚደረግ እየመሰለን ይሄ ሮንግ ነው እንደውም እንደዚህ ካላችሁ ኤረር አይላችሁም ነገር ግን ይሄ if true ከሆነ ይሄንን ስቴትመንት ስራልኝ false ከሆነ ዝለለው እንደማለት ነው ይሄን ምን የትኛውን ካላችሁ ይሄን just null statement እንደጻፋችሁ ነው የሚቆጠረው ግን ባዶ ስቴትመንት ነው ስለዚህ make it like this or ደግሞ ይሄን null statement አለማከታታችሁ ልብ በሉ ፕሮግራሚንግ ጽፉ ኢንደንቴሽን የሚባል ነገር አለ
በጣም ማተር ያደርጋል። ለማንኛውም ፎርማት ስትሉት ኔትቢ ላይ ኢንደንት ያደርግልናል። ኦኬ there are some issues here. x እኩል ይሆናል 30 እንደዚህ ማለት እንችላለን። or በማድረግ 3 greater than something or ብለን ደግሞ ሌላ ኮንዲሽናሎችን ማወዳደር እንዲና እንዲ ከሆነ እና እንደዚህ ከሆነ እያልን ማለት እንችላለን ማለት ነው። ኦኬ some ቻሌንጆችን ትራይ ማድረግ እንችላለን። if አንድ ኮንዲሽን ብቻ ነው የሚሰራው ይሄ ኮንዲሽን ትሩ ከሆነ እንዲህ አድርግ ብቻ ነው የሚለው ካልሆነስ ምን ላድርግ that's called if else if else ምንለው እሱን ይሰራልናል ማለት ነው። ይሄ ኮንዲሽን ትሩ ከሆነ ይሄን ስቴትመንት ሰራለህ ካልሆነ ይሄን ትሰራለህ እንላለን። if else የምትለው ቃላቶቹ ቢልቲን ወይም ኪወርዶች ናቸው። ስለዚህ ስሞል ናቸው አጻፋቸው በምንም ሚንስ ካፒታላይዝ ማድረግ ሮንግ ነው። if ብለን መልቲፕል ስቴትመንት with if ከፈለግን ኮንዲሽን እንጽፋለን ብሬስ ከፍተን እንዘጋለን። ከዛ else ብለን አንድ ስቴትመንት ከፈለግን we don't have to include with a block ካልሆነ አንድ ብቻ ከሆነ መተው ትችላላችሁ። ካልሆነ ደግሞ ብዙ ከሆኑ በብሎክ ውስጥ እናረጋቸዋለን ማለት በብሬስ ውስጥ። ኦኬ እዚህ ላይ ስናየው ዝም ብሎ ኦኬ if else መቼ ነው የምንጠቀምበት? don't worry every day ነው የምንጠቀምባቸው። there is a nested if else የሚባል አለ። ከዛ በላይ ቢሆንስ ብዙ ኮንዲሽን ያለው if እንዲ ከሆነ እንዲያርግ ካልሆነ እንዲያርግ ካልሆነ እንዲያርግ ለምሳሌ ታክሱን እናያለን። if ብለን if ብለን ኮንዲሽኑ ትሩ ከሆነ ይሄንን ስራ እንላለን። ስቴትመንት አንድ ከሆነ በብሬስ ውስጥ ማድረግ አይጠበቅብን። ብዙ ስቴትመንቶች ከሆኑ ብሬስ ውስጥ ማካተት አለብን። ብሬስ ውስጥ ካላካተትናቸው ይሄ ኮንዲሽን ትሩ ከሆነ ይሄን ስቴትመንት ስራ ብለን ቀጣይ ሌላ ባዶ ስቴትመንት ካለ በብሬስ ውስጥ ካልተካተተ ኢፉ እንደተቋረጠ ነው የሚቆጥረው። ስለዚህ else if የሚል ያገኛል። እንዴ else if እኮ ተቋርጧል እዚህ ላይ ብቻ ነው ይላል። ይሄ እኮ ከኢፍ ውጪ ነው። ስለዚህ else if ያለ if ተጽፏል ብሎ ይላችኋል። ምክንያቱም ከዚህ ከelse if በፊት if ነው መሆን ያለበት እንጂ ዝም ብሎ ኮንዲሽን ቢሆንም ባይሆንም ኤክስኪዩት የሚያደርግ ስቴትመንት መኖር የለበትም። so if እንላለን if there is a condition we have to write if there is no obviously it's wrong መጻፍ መስት ነው። ከዛ በኋላ ካልሆነ ብለን ካልሆነ እና ደግሞ another condition ካለን we have to like this መጨረሻ ላይ በምንም ሚንስ የመጨረሻ ላይ አንድ ኮንዲሽን አለች። ብዙ ኮንዲሽኖች ቼክ አድርገን ለምሳሌ እንዲ ከ90 በላይ ከሆነ ማርኩ ኤ ነው፣ ከ80 በላይ ከሆነ ቢ ነው፣ ከ70 በላይ ሲ፣ ከ65 በላይ ሲ ፕላስ ከ50 በላይ ከሆነ ሲ ካልን ቤዝድ ኦን በዚህ ማለት ነው። ይሄ ሁሉ ካልሆነ በቃ መስት የመጨረሻ አንድ ኮንዲሽን አለች። እሷን ኮንዲሽን if ከ50 በታች ከሆነ ምናምን ማለት አያስፈልግም። that's it the only condition እሷ ስለሆነ ዝም ብለን else እንልና ስቴትመንቱን እንጽፋለን ማለት ነው። always ኮንዲሽናሎች ላይ እንዲ ከሆነ እንዲያርግ ምናምን ብለን መጨረሻ ላይ አንድ ኮንዲሽን ይቀርናል። ያኔ ቼክ ማድረግ አያስፈልግም። else ብለን እሱን እንጽፋለን ማለት ነው። ሪሜኒንግ ስቴትመንት የትኛው ነው የሚቀረን ምናምን ምንም ሊሆን ይችላል። ብቻ ግን ብዙ ቼክ አድርገን የሚቀር አንድ ኮንዲሽን ላይ ላይክ ቼክ ማድረግ አያስፈልግም ድጋሜ ነው። this is one of the example for this question 90 ከሆነ ኤ ብለው ምናምን የሚለውን ለምሳሌ እዚህ ላይ very simple በሆነ መልኩ ተጽፏል። ለምሳሌ አንደኛው ቴስት ስኮር የሚላለ ከኢንፑትን መቀበል ይቻላል። ካራክተር ግሬድ ካር ዳታ ታይፕ የሚይዘው ደብል ኮቴሽን አንድ ፊደል አይደል that's string ሲንግል ኮቴሽን ውስጥ አንዲት ፊደል ብቻ that's called character ይባላል። even ዩኒኮድ የሆኑ አማርኛም ይሁን ምንም አይነት ሌተሮች አንዷ ብቻ anyway እዚህ ላይ ምን ያደርጋል? ቴስት ስኮር ከ90 በላይ ነው ወይም እኩል ይሆናል yes ከሆነ ለግሬድ ለምትባለው ቫሪያብል ምን ይሰጣታል? a የሚባል ቫልዩ ይሰጣታል። ካልሆነ b c ያለ ይላል። ይሄ ብሬስ ውስጥ ያደረገው አንድ ስቴትመንት ስለሆነ ቻለ ማድረግ ይቻላል። ማረጉም ምንም ችግር የለውም ይመከራል ማለት ነው። እንደዚህ ያለ መጨረሻ ላይ ሁሉንም ኮንዲሽን ቼክ ሲያደርግ ግሬዱ ኤፍ የሚሆንበት ኮንዲሽን ብቻ ሲኖር ግሬድ ኢኳልስ ኤፍ ይላል ማለት ነው። እዚህ ላይ ያለው እንግዲህ ምንድነው የሚያደርገው? ግሬድ ይወስዳል based on the exam or the grade or test score result a b c d ወይም ደግሞ ኤፍ የሚል ግሬድ ይሰራል ማለት ነው። ግሬድ ላይ ያስቀምጣል እየሰራ መጨረሻ ላይ ልክ ኮንዲሽኑ ሲያልቅ ግሬድ እኩል ይሆናል ብሎ የሰራውን ግሬድ ያወጣል ማለት ነው። ኦኬ so this is kind of example one. This is dangling else የሚባላል of course more ምንድነው ይሄ if ብሎ x greater than 5 true ከሆነ ወደዚህ if ይመጣል y greater than 5 ይላል። true ከሆነ
ይሄንን ሲስተም ዶት አውት ፕሪንት ይሰራል። ፎልስ ከሆነ የትኛው ነው የሚሰራው? ኤልሱን ነው የሚሰራው። ብዙ ጊዜ ሰዎች ምን ይላሉ? ኖ እቺ ኤልስ እኮ ከውጭኛው ኢፍ ጋር ነው መሆን ያለባት ይላሉ። ይሄ ሮንግ ነው። ምክንያቱም ኤልስ ማች የምትደረገው ከሷ ከፊት ካለው ኢፍ ጋር ነው። 1000 ከፊቷ ኢፍ ቢኖር እሷ ማች የሚያደርጋት ከፊቷ ካለው ከላይክ ላስትሊ ካለው ኢፍ ጋር ነው። ስለዚህ ይሄ ኢፍ ትሩ ከሆነ ይሄን ይሰራል፣ ካልሆነ ይሄን ይሰራል እንጂ ከዚህ ጋር አይሆንም። ኖ አይ እቺን ኤልስ ከዚህኛው ጋር ማገናኘት ነው የፈለኩት ካልን ልክ እንደቀደሙ ብሬስን ከፍትና ኢፍ ይሄ ከሆነ እንደዚህ ያርግና ብሬስ እንዘጋለን። ያ ማለት ይሄ ፎልስ ከሆነ ብሬስ እስከ ብሬስ ያለው ወይም ብሎክ ሙሉ አይሰራም፣ ኤልስ ይሰራል ማለት ነው። ይሄ እንግዲህ ዳንግሊንግ ኤልስ ይባላል። ብዙ ጊዜ ያው ፎልስ ስለምንሰራ እንደዚህ ስንጽፍ ኢንተርፕሪት የሚያደርገው እንግዲህ ኮምፓይለሩ እንደዚህ ነው ሲሰራ ማለት ነው። ስለዚህ እቺን ኤልስ ከዚህኛው ጋር ነው የሚያገናኘው። ስለዚህ በብሬስ ማድረግ አለብን። ይሄ ያን ያክል ብዙ ጊዜ አይገጥምም፣ ችግር ለማሳወቅ ያክል ነው። ኦኬ የባለፈውን ታክስ ያልነውን እስኪ እንስራው። ኦኬ ሌትስ ሜክ ለምሳሌ ኢንፑት መቀበል እንችላለን። ዋይን ታክስ እንበላት። ኦኬ ሌትስ ዊፕ ዲስ ኦን ደብል ታክስ ሳላሪ ማለት እንችላለን። ኢንተር ሳላሪ ማለት እንችላለን። and then we have to create a scanner object. Input equals new scanner. Okay, system.in system capital not scanner capital ነው። ክላስ ኔሞች ናቸው። ክላስ ኔም ስንጀምር each word capitalize ብናደርግ ይመከራል። ለምሳሌ ኢትዮጵያን ስቱደንትስ ሚል ክላስ ቢኖረን ኢ እና ኤስን ካፒታል ማድረግ፣ ኢትዮጵያን ኢ ስቱደንትስ ኤስን ካፒታል ማድረግ። ኦኬ ከዛ በኋላ ምን እናርግ? ኢንፑት እንቀበል። ሳላሪ equals input dot next ደብል ነው የምንለው፣ ደብል መቀበያ ኢንፑት። ከዛ በኋላ ምን እንላለን? if salary greater than or equal to 3000 ከሆነ ከ3000 ከበለጠ ሳላሪ ምን እንደሚሆነው ታክስ equals salary times 0.35 ልንል እንችላለን። else if ስንጽፍ ስፔስ መኖር አለበት። else if salary greater than or equal to ካልሆነ 2000 and salary less than 3000 ከሆነ ሳላሪው ከ2000 ከበለጠና ሳላሪው ከ3000 ካነሰ ማለት ነው። ሁለቱ ትሩ ከሆኑ ብቻ ነው። ያ ማለት ከ2000 ከበለጠ ከ3000 ማነሰ in between ማለት ነው። tax equals salary times 0.3 ማለት እንችላለን። this is right but እዚህ ላይ አንድ ነገር ቼክ ማድረግ አለብን። if else ላይ አንዱ if true ከሆነ ሌላው else if እያለን ልንጽፍ ነው። እንግዲህ አንዱ ከኢፍ ኤልስ ኢፍ ላይ አንዱ ትሩ ከሆነ ሌላው ኤልስ ኢፎች አይሰሩም። ስለዚህ ሳላሪው ግሬተር ዛን 3000 ከሆነ ይሄ ይሰራል፣ ሌሎቹ ይዘለላሉ። ቼክ ማድረግ አያስፈልግም። ኦብቪየስሊ እንደዚህ ነው የሚያደርገው። ኢፍ ኤልስ ኢፍ ትሩም ቢሆን እንኳን ቼክ አያደርጋቸውም፣ ያልፋቸዋል። በቃ ይዘላል። አንዱን ብቻ እንደሚሰራ ነው የሚታሰበው። ስለዚህ ሳላሪው ግሬተር ዛን 3000 ቢሆን ኖሮ ይሄን ይሰራል። ስለዚህ ከ3000 በታች ቢሆን ነው ወደዚህ የመጣው። ስለዚህ ሳላሪ ግሬተር ሌስ ዛን 3000 ነው የሚለውን ቼክ ማድረግ አያስፈልገንም። ምክንያቱም ሳላሪ ግሬተር ዛን 3000 ኦር ኢኳል ቱ ቢሆንማ አይመጣም እዚህ። ስለዚህ ኦብቪየስ ነው 3000 በታች እንደሚሆን። ስለዚህ መተው እንችላለን። if salary greater than or equal to I don't know 1000 ከሆነ we can say tax tax equals maybe 15% ልንል እንችላለን የሳላሪ። ኦኬ ካልሆነ ዝም ብለን ካልሆነ ይሄ ብቻ ከሆነ 15% 30 እና 35 ብቻ ቢሆን ካልሆነ ደግሞ ሳላሪው 0% እንደሆነ ታክሱ 0 እንደሆነ እናስባለን ማለት ነው። ኦኬ this is main
እዚህ ላይ ኢንተር ብለን ለምሳሌ አውትፑት ልናወጣ እንችላለን s out ብለን net equals ብለን ኔቱን ልናወጣ እንችላለን ኦኬ net equals ብለን ምን ነው net salary minus tax ኦኬ ይሄ ኤረር የሚያመጣባችሁ ይሄንን net equals ብሎ ሳላሪን ስትሪንግ አድርጎ ያስበዋል መጀመሪያ ኮንካትኔት ያደርገው ከስትሪንግ ላይ ታክስ እንዴት ይቀነሳል አይሆንም ይላል at the same time execute እንዲያደርግ መጀመሪያ የብራኬቱን እንሰራው እናደርጋለን ስለዚህ net እኩል ይሆናል ብሎ ሳላሪ ከታክስ ይቀንስና exactly የምንፈልገውን ይሰራልናል ማለት ነው okay let's give like 6000 salary net የሚደርሰው 3900 ይሆናል ማለት ነው which is I think currently የሚሰራው እንደዚህ ይመስለኛል which is too much okay አንዳንዴ ሜተድ የሚባል ኮንሰፕት አለ in Java and C++ just hint ለመስጠት ነው ስለ ሜተድ አይዲያ ካላችሁ ማለት ነው ሜተድ ማለት የሆኑ ስራዎችን ግሩፕ ያደርግ ማስቀመጥ ማለት ነው in C++ function ይባላል ይሄን ነገር በሜተድ መጻፍ ፈልጋለሁ ካላችሁ there are two ways the first one static main method ስላለ አሁን ይሄን ፕሮግራም ማለት ነው ሜተድ ውስጥ መጻፍ ትችላላችሁ ሜተድ ማለት ሪተርን ታይፕ አለው ለምሳሌ ፐብሊክ ኦር ምናምን ማለት ትችላላችሁ you can leave it public ምናምን የሚለው ሌላ ኢሹ ነው ሌላ ክላስ ላይ አክሰስ ይሆናል አይሆንም የሚለውን ለማየት ነው ችግር የለም ፐብሊክ ለምሳሌ void return type or ደግሞ double ማለት እንችላለን or something double መልስልኝ ማለት እንችላለን get net የሚል ሜተድ ሊኖርን ይችላል ምንም ነገር የሚቀበለው ካለ የሚቀበለው እናሳልፍለታለን ከሌለ we have to brace like this okay let's paste our program ብዙ ጊዜ ፕሮግራሚንግ ስንሰራ ኢንደንቴሽኑ መጠበቅ አለብን ኦኬ አሁን ሜተዳችን እዚህ ጋር ያልቃል ማለት ነው ነገር ግን ሪተርን ማድረግ አለብን ደብል ሪተርን አረጋጉልኝ ይላል ስለዚህ ምን እናደርጋለን we have to return ሳላሪ ሲቀነስ ታክስን ሪተርን ያደርግልናል ሪዛልቱ ማለት ኦኬ ይሄ ሜተድ መጥራት ፈልጋለሁ ብትሉ get net የሚለው ሜተድ መጥራት ብንፈልግ ኤረር ይለናል ለምን non static method በስታቲክ አክሰስ አረጋችሁ ይላል oh that's so bad solution ዝም ብላችሁ ኦብጀክት ሳትፈጥሩ አክሰስ ማድረግ ከፈለጋችሁ አሁን ይሄ get net ለመሰላችሁ ክላስ ላይ ክላስ ማለት ልክ እንደ ስቱደንት ብላችሁ አስቡ ስቱደንት አሁን ክላስ ነው በግሩፕ ኦፍ ስቱደንትስ እሺ የስቱደንት ስም ንገረኝ ብላችሁ ለምሳሌ ምንድነው የምትሉት which student ነው የምትሉት ስለዚህ የግሩፕ ኔም ነው ክላስ ስለዚህ ክላስ ማለት a group of things ሊኖራቸው የሚችለውን ኢንፎርሜሽን የሚኖራቸውን ዳታ ማስቀመጫ አይነት that's called class ለምሳሌ ክላስ ብለን ስቱደንት ክላስ አካውንት ልንል እንችላለን ነገር ግን ኦብጀክት ምንላቸው ያንን ቤዝ አድርገን ያን የሳፉን ክላስ ኮፒ ያደርጉ ለራሳቸው የሚይዙ ማለት ነው በዛ መሰረት የሚሰሩ ለምሳሌ ስቱደንት አበበ ብንል አበበ ሊዝ የሚችለው የስቱደንትን ክላስ ፎርም ነው በቃ የተጻፈለትን ፕሮግራም አካውንት የሚባል ክላስ ፕሮግራም ብሰራ አካውንት ክላስ ሊኖረው የሚችል አካውንት ኦብጀክት ብፈጥር የክላሱን ኮፒ ትይዛለች ለምሳሌ አካውንት ክላስ ውስጥ ባላንስ የሚል ቫሪያብል ካለች ያቺን ኮፒ የራሷ ትይዛለች አበበም ሲፈጠር የራሱ ኮፒ ነው የሚይዘው ያበበን ከበደን አበበ መቀየር አይችሉም ይሄ ኮንሰፕት ስላለ ስታቲክ የምንላቸው ግን ለሁሉም የጋራ ናቸው ለሁሉም ኦብጀክት የጋራ የሆኑ ነገር ለምሳሌ ሁሉም ኦብጀክቶች ላይ ካንትሪ የሚል ቢኖር ሁሉም ኦብጀክቶች አሁን ሁሉም አካውንት ኢትዮጵያ ውስጥ ወይም ተማሪዎች ኢትዮጵያውያን ናቸው ስለዚህ እሱን ስታቲክ እናደርገዋለን ስታቲክ የሚል ኪወርድ ስንጨምር አንድ ቫሪያብል ላይክ ስታቲክ የሚል ኪወርድ ስንጨምሩበት እንደማለት ነው ከረንትሊ እዚህ ላይ አይሰራም ሜተዱ ስታቲክ ስለማይጻፍ ስታቲክ ካላችሁት ሁሉም ኦብጀክቶች ሲፈጠሩ ለጋራ አንድ ብቻ ነው የሚኖራቸው ማለት ነው ሜተዶችም እንደዛ ነው ስለዚህ ኦብጀክት ፈጠራችሁ ማለት ፈጠራችሁም ስታቲኮችን በስታቲኮች አክሰስ ማድረግ ትችላላችሁ because of that get netን ኦብጀክት ቢኖርም ባይኖርም ያው አንድ ኮፒ ነው የሚፈጠረው አንድ ኮፒ ነው የሚኖር ስለዚህ ችግር የለውም አክሰስ አደርገዋለሁ ካላችሁ ስታቲክ ማለት ትችላላችሁ ስታቲክ ስትሉት ኦብጀክት ባይኖርም አክሰስ ይደረጋል so this is how it works C++ ላይ አንድ ሜተድ የሚጠራ ሜተድ ወይም ፋንክሽን ከላይ መጻፍ አለበት ካልሆነ ደግሞ ከታች ከሆነ ፕሮቶታይፕ መጻፍ አለበት or function declaration የሚባለው ነገር ለምሳሌ ከታች ብናደርገው ማለት ነው
ጃቫ ላይ እንደዚህ አይነት ነገር የለም ፕሮቶታይፕ ምናምን የሚባል የለም just ክላስ ስሩ within that ሜተዶች አስቀምጡ አንዱ ሜተድ አንዱን ይጠራዋል በቃ ምንም ችግር የለውም ሜተዶቹ ስታቲክ ካልሆኑ እነሱን ለመጥራት ኦብጀክት እንፈጥራለን ኦብጀክቱን ስንፈጥር for example ለዚህ ክላስ ኦብጀክት ብፈጥር ለምሳሌ demo2 maybe object name abc ብል equals new demo2 ልል እችላለሁ abc dot ብዬ getNet ብዬ መጥራት እችላለሁ so እንደዚህ ብዬ መጥራት እችላለሁ of course ስታቲክ ሜተዶች በኦብጀክት መጥራት ይቻላል ችግር የለውም ስለዚህ ምንም ኤረር አይመጣም ማለት ነው okay let's run it ስለዚህ kind of like this ነው አሁን ኮድ ስንጽፍ እንደዚህ አድርገን መጻፍ እንችላለን by the በዚህ ክላስ በዚህ ሜተድ ውስጥ እነዚህ ያሉ ኦብጀክትም እየፈጠርኩ ነው let's remove this one ይሄ ጥሩ የሚባል ኮዲንግ አይደለም እንደዚህ ማድረግ ነው ያለብን okay let's run it and then salary ያስገቡ ይለናል 6 something then okay 34500 okay ትክክል ነው አሁን ምንድነው የተደረገው ይሄ ሜተር ጠራ ነው ሜተሩ ተጠራ ሰራና ሳላሪ ማይነስ ታክስ ይዞ መጣ ሪዛልቱ ለምሳሌ 2000 ከሆነ 2000 ይመልሳል ለየት ለጠራው አካ ለዚህ እዚህ ቦታ ላይ ይመልሰዋል ከመለሰው በኋላ ምን አረግ ነው የመለሰው ዲስፕሌይ ያረግ ነው ሲስተም ዶት አውታል ነው ቫሪያብል ላይ ያስቀመጥ ነው ምንም አላረግም ዝም ብለን ጠራ ነው መልሱን አመጣልን ሲያመጣልንኛ ዝም አል ነው ማለት ነው ስለዚህ ኦኬ ዝም ካላችሁኝ ወይ መቀበያ ነገር ከሌለ ቀጣይ ስቴትመንት ካለ ሊሰራ ይሄዳል ምንም የለም ያው እዚህ ላይ ያቆም አይ ማውጣት ፈልጋለሁ ይሄን ካላችሁ ሲስተም ዶት አውት ብላችሁ you can like this ማለት እንችላለን ሲስተም ዶት አውት print እንደዚህ ካልነው ደግሞ ይሄም ማለት ነው ሜተዱን ጠራ ነው by this ሂዶ ሰርቶ ያመጣል የሚያመጣው ምን አድርገዋል print አድርገዋል ነው ማለት ነው አይ እንዲያወጣው ሳይሆን እኔ ቫሪያብል ላይ እንዲያስቀምጠው ነው ካላችሁ እንደዚህ ማለት ትችላላችሁ እንደዚህ ማለት this is like getNet ስንለው ይሄን ይሰራል መጀመሪያ ሰርቶ የመጣው ማን ላይ ያስቀምጣል ኔት ላይ ያስቀምጣል ያስቀምጠውን ከፈለገ ማውጣት እንችላለን net equals ብለን net እንላለን ተመልከቱ እዚህ ላይ net equals ብሎ ጽሁፉ ነው ይሄ ፕላስ net ስንለው ኮንካቲኔት ማድረጉ እዚህ ላይ ልታውቁ ይገባል ስለዚህ ኮንካቲኔት መጀመሪያ ያደርጋል net እኩል ይሆናልና የኔት ቫልዩ ለምሳሌ 2000 ከሆነ net እኩል ይሆናል ብሎ 2000 የሚል ነገር ያስቀምጣል net እኩል ይሆናል ከ2000 ጋር ለመደመር አይሞክርም ለምሳሌ እዚህ 500 ብላችሁ እንደዚህ ብትሉ 344ን ከቁጥሩ ጋር ለመደመር አይሞክርም ከኔት ጋር 344 ብሎ የኔትን ቫልዩ ኮንካቲኔት ነው የሚያደርገው so that's ስለዚህ ይሄ ሲስተም ዶት አውት ብለን ብዙ ነገር ማውጣት ከፈለግን በአዲሽን ኮንካቲኔት ያደርግ ማውጣት እንችላለን let's see the result and the result will be like this okay some value let's give it and then netun ይሰጣናል ማለት ነው okay kind of tip ነው ስለዚህ ሜተር ክሊር አይደለም ላላችሁ ሰዎች እንዲሆን okay switch statement የሚባለው multiple selection statement ይባላል ልክ አሁን ይሄ እንዲኮነ እንዲያርግልኝ ይሄ እንዲኮነ ያርግልኝ ይያልን እንላለን ስንል አንዳንዴ ምን እንላለን የሆነ ኤክስፕሬሽን ጽፈን ግሬተር ዛን ከሆነ ሌዛር ላንል እንችላለን የዚህ ኤክስፕሬሽን ቫልዩ ከዚህ ጋር እኩል ከሆነ ከየትኛው ጋር ከዚህ ጋር ከሆነ ወይም ከዚህ ከሆነ ወይም እንዲ ከሆነ እንዲ ጋር ስራ ከነዚህ አንዱም ጋር ካልሆነ አቁም ማለት እንችላለን switch statement ይባላል ልክ እንደ kind of በኢፍ ኤልስ መቀየር ይቻላል ግን አንዳንዴ ለምሳሌ ሜኑ ቤዝድ ሆኖ if ኢንፑቱ አንድ ከሆነ አድ ስራ ሁለት ከሆነ else if ኢንፑት ሁለት ከሆነ maybe subtraction ነገር else if ያን መጻፍ እንችላለን ከዛ ሁሉ ቀለል አድርገን switch እንላለን expression ወይም variable እናስቀምጣለን case አንድ ከሆነ value ይሄን ስራ case 2000 ከሆነ ይሄንን ስራ 2000 ከሆነ value ማለት እንችላለን anyway statement to switch ባጭሩ switch ልና expression እንጽፋለን expression ሲባል maybe addition subtraction ምናምን ሊሆን ይችላል or ደግሞ ዝም ብሎ variableም ሊቀመጥ ይችላል የቫሪያብል ነው already የተቀመጠ variable ማለት ነው አይዲያው ምንድነው እዚህ ላይ የጻፍኩት ኤክስፕሬሽን ወይም variable case value 1 ይላል እዚህ ላይ value ታስቀምጣለች ለዚህ ላይ ኤክስፕሬሽን እኩል የሚሆን ወይም ላይሆን ይችላል ግን ታይፑ the same ሆነ variable value እናስቀምጣለን ሶ የዚህ ኤክስፕሬሽን value ከዚህ ጋር እኩል ከሆነ ማለት ነው case this value ጋር ማች ካረገ በኮለን ነው የምንጽፈው ከዚህ ጀምሮ
እስከዚህ ድረስ ያሉትን ይሰራል ስቴትመንቶች ብሬክስ ከሚገኝ ድረስ የዚህ ኤክስፕሬሽን ነገር ወይ ሜቢ ካይንድ ኦፍ አዲሽን ሰብትራክሽን ኦር ሰምቲንግ ከሆነ ይጻፍነው እዚህ ላይ ለምሳሌ 200 ሲደመር 500 ሲደመር 20 ምናምን ካልን የዚህ የመጣው ቫልዩ ከቫልዩ ቱ ጋር እኩል ከሆነ ይሄን ስቴትመንት ይሰራል ማለት ነው ይሄ ትሩ ካልሆነና ከቫልዩ n ጋር ማች ካረገ እሱን ይሰራል ከነዚህ አንደኛቸውም ጋር እኩል ካልሆነ ኤክስፕሬሽን ዲፎልት የሚል ነገር ከጻፍን ዲፎልት ውስጥ ያለው ነገር ይሰራል ከስዊች ይወጣል ማለት ነው እዚህ ጋር አንድ ቲፕ አለ ለምሳሌ ኤክስፕሬሽን ቫልዩ ከቫልዩ 1 ጋር እኩል ሆነ ኤክስፕሬሽን ይሄ ከዚህ ጋር እኩል ከሆነ ይሄንን ይሰራል እዚህ ውስጥ የተጻፉ ብዙ ስቴትመንቶችን መጻፍ እንችላለን ብሬክ ካላገኘ ምን ያደርጋል መሰላችሁ ኬዝ ብሎ ቫልዩ ቱን ቼክ አያረግም ዝም ብሎ ትሩ አንድ ጊዜ ትሩ ሆኗል ብሎ ዝም ብሎ ይሰራል እየሰራ ብሬክ ካገኘ ይወጣል ከስዊቹ ያቆማል ካላገኘ ግን ኬዝ 3 ቀጣይ የተጻፈ ኬዝም ካለ ይሄንን ቫልዩ ማለት ቼክ ሳያረግ ዝም ብሎ እየሰራ ይሄዳል በቃ ብሬክ እስከሚያገኝ ድረስ አንዴ ትሩ ከሆነ የትም ቦታ ለምሳሌ እዚህ ላይ ትሩ ከሆነ ኦር እዚህ ላይ ትሩ ከሆነ ብሬክ እስከሚያገኝ ዝም ብሎ መስራት ነው ይሄ ብሬክ ከሌለ ዝም ብሎ እየሰራ ይሄዳል ሌላ ብሬክ እስከሚያገኝ ካላገኘ ደግሞ ብሬክ የስዊቹ መጨረሻ ድረስ ይሰራል ማለት ነው ስለዚህ አንዳንዴ ምን ይደረጋል ሁለት ሶስት ስቴትመንቶች ሁለት ሶስት ኮንዲሽኖች ለምሳሌ የዚህ ኤክስፕሬሽን ቫልዩ 1 ከሆነ ወይም ቫልዩ 2 ከሆነ ለማለት ኬዝ ቫልዩ 1 ኮለን ያረጉና ቀጥሎ ኬዝ ቫልዩ 2 ኮለን ያረጉና ወደ ታች ይጽፋሉ ያ ማለት ብሬክ የለም በመሃል እንደማለት ነው ኦኬ ሞር ዲቴል ማየት ይቻላል ለምሳሌ እንደዚህ ነው ኬዝ ቫልዩ 1 ኮለን ኬዝ ይሄ ማለት ኤክስፕሬሽኑ ቫልዩ 1 ነው ትሩ ከሆነ እዚህ ውስጥ ምንም የሚሰራው ስለሌለ ብሬክም ስላላገኘ ቀጣይ ይሄንን ቼክ ሳያደርግ ዝም ብሎ ይሰራል ኦኬ ብሬክ አገኘ ስለዚህ ይወጣል ያ ማለት ቫልዩ 2 ከሆነ ይሄ ጋር ፎልስ ይሆናል ይሄን ያህል ኦኬ ይሄን ስቴትመንት ሰራና ብሬክ ያደርጋል ስለዚህ ምን ማለት ነው ሁለት ኮንዲሽኖች ካሉ እና በሁለቱ መሃል መሰራት ያለበት ተሴም ስቴትመንት ከሆነ እንዲህ አስከታትለን እናስቀምጣቸዋለን ብሬክ በማለት ስለሌለ አንደኛቸው ትሩ ሲሆኑ ይሰራል ማለት ነው ኦኬ ኢትስ ካይንድ ኦፍ አድቫንቴጅ ተጠቀምበት ነገር ነው ያለው ለምሳሌ እዚህ ላይ መንዞችን 1 ከሆነ ጃንዋሪ ፌብሩዋሪ ሚል አለ ለምሳሌ መንዝ ቫልዩ 8 ነው ስዊች ይችላል መንዝ አለ መንዝን እንደ ኮንዲሽን እንደ ኤክስፕሬሽን ውሰድልኛል ይቻላል ቫሪያብል ማስቀመጥ ይቻላል ቫሪያብሎች ታይፕ ኢንት ኤንድ ካራክተር ምናምን ይቻል ነበር but now lately string የሚቻል string ይሆን ስለዚህ ኬዝ ብለን ግዴታ 1 መሆን የለበትም ኬዝ 2000 ማለት ይቻላል ምን ማለት ነው የመንዝ ቫልዩ ከ2000 ጋር እኩል ከሆነ ማለት እዚህ ላይ የምናስቀምጠው string ከሆነ ኬዝ ብለን ስንጽፍ በደብል ኮቴሽን መሆን አለበት because የዚህን ቫልዩ ከዚህ ጋር ማች ለማድረግ በሴም ታይፕ መሆን አለባቸው በደብል ኮቴሽን አበበ ከደብል without double quotation አበበ ጋር እንዴት እኩል ይሆናል without quotation አበበ ማለት እኮ ቫሪያብል ማለት ነው ስለዚህ it's kind of like this or character ከሆነ ቻው መንዝ ካራክተር ብትሆን ይሄ በሲንግል ኮት መሆን አለበት ምክንያቱም ካራክተር ታይፕ እንዴት ከአንድ ጋር እኩል ሊሆን ይችላል አንድ ኢንቲጀር ናት ዱባና ቅል ማወዳደር ይሆናል anyway in this case መንዝ ቫልዩ ይታያል 8 ናት አንድ ጋር እኩል ነው አይደለም ስለዚህ ከዚህ ጀምሮ ይተዋል ቀጣይ ኬዝ 12 ነው አይደለም ኦኬ ዲፎልት ሁለቱም ስላልሆኑ ዲፎልት የሚለውን ይሰራል መንዝ ስትሪንግ ብሎ ኢንቫሊድ መንዝ ይላል ብሬክ አለ መተው ትችላላችሁ ኦፍ ኮርስ ዲፎልት የመጨረሻ ስለሆነ no need to have a break መዝለል ይቻላል ዝም ብላችሁ መተው ይቻላል የመንዝ ቫልዩ 1 ቢሆንስ እንላለን የመንዝ ቫልዩ 1 ከሆነ መንዝ ስትሪንግ ላይ ጃንዋሪ ሚል ጽሁፍ ያስቀምጣል ብሬክ ስላልነው ከስዊች ይወጣል ብሬክ ከሌለስ ይመጣል ወደዚህ ዝም ብሎ ቼክም ሳያደርግ ይሄንን መንዝ ስትሪንግ ዲሴምበር የሚለውን ይሰራል ማለት ነው ብሬክ ስላገኘ ይወጣ ነበር ማለት ነው ኦኬ ስዊች ስቴትመንት በጣም ኮመን የሆነ የፕሮግራሚንግ ቤስድ የሚባል ነው ስለዚህ ኮንዲሽናል የምንላቸው if አለ if else አለ nested if elseዎችም አሉ ስዊች ስቴትመንት አለ ኦፍ ኮርስ ጃቫ ላይ ጎቱ የሚባል ስቴትመንት የለም ማለት ነው always እነዚህ ነገሮች ቫልዩ ሊጻፍባቸው ይችላል if ብለን ከጻፈን ኮንዲሽን እናስቀምጥ ይገባናል ማለት ነው መስት ነው ኦኬ በጣም so many ቻሌንጆች አሉ in the world if else loop ምናምን በጣም የሚያስፈልጉን አሁን ዝም ብለን ስናያቸው ኦኬ የሚያስፈልጉ አይመስልንም ነገር ግን ምንድነው እነሱን አድቫንስ ለማድረግ we have to use some programming conceptዎችን ቻሌንጅ ስንሰራ ራሱ ያኔ በጣም አማራጭ ስለሌለን እንሰራቸዋለን ማለት ነው a class of 20 students took a quiz the grades integer in the range 0 up to 100 for this quiz are available to you ከአንድ እስከ 100 ያመጡ ተማሪዎች አሉ
የክላሱን አቨሬጅ ስሩ ይላል። ስለዚህ ከ1 እስከ 100 የ20 ተማሪዎች ማርክ እየተሰጣችሁ አቨሬጁን እንድትሰሩ። ስለዚህ የመጀመሪያ ስቱደንት 1 ማርክ then ስቱደንት 2 3 4 እያል የ20 ተማሪዎች ማርክ እንቀበልና የነዛን አቨሬጅ መስራት። ኦብቪየስሊ መቼም std1 std2 እያልን 20 ቫሪያብል ፈጥረን የሁሉንም ደምረን አቨሬጅ መስራት ከባድ ነው። እሺ ቀላል ነው ብንል የ2000 አሁን ለምሳሌ የ7000 ተማሪዎች ቢሆን ባይ ዘ አሁን ለምሳሌ ወሎ ዩኒቨርሲቲ ላይ 7000 ተማሪዎች አሉ። ስለዚህ እነሱን አቨሬጅ ቢባል ኢትስ ቬሪ ፈኒ መስራት። የዚህ የቪዲዮ ስፖንሰር አይደለም ወሎ ዩኒቨርሲቲ ዝም ብሎ ነው የተቀመጠው ሎጎ just እንዲሁ as a good university as a good brand ነው የተቀመጠው። ኦኬ እስኪ ወደ ሉፕ ኒድ ሉፒንግ ስቴትመንቶች በጣም that's amazing የሆኑ ናቸው። ፕራክቲካሊ ብናያቸው ይሻላል እዚህ ላይ። ኦኬ